ፋሲል ከነማ የሊጋው አናት ላይ ለመቀመጥ ከሀዲያ ሆሳዕና ጋር የሚያደርገው ጨዋታ ተጠባቂ ነው። በ16ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በተስተካካይ መርሃ ግብር ዛሬ ቀን 9 ሰዓት ላይ ሀዲያ ሆሳዕናን ከፋሲል ከነማ ጋር በአዲስ አበባ ስታዲየም ያገናኛል። ፋሲል ከነማ ይህንን ጨዋታ የሚያሸንፍ ከሆነ የሊጉ አናት ላይ መቀመጥ የሚያስችለው መሆኑ ውጤቱ ለአጼዎቹ በእጅጉ አስፈላጊያቸው ነው። ፋሲል ከነማ ዘንድሮ አስደናቂ ጉዞን እያደረጉ ከሚገኙ ክለቦች መካከል አንዱ ሲሆን በተለይም ደግሞ ክለቡ በመከላከል አደረጃጀቱ በእጅጉ ጠንካራ መሆኑ ለጉዞ መቃናት ትልቁን ድርሻ ይወስዳል። አጼዎቹ ልክ እንደ ተከላካይ ክፍላቸው ሁሉ የፊት መስመራቸው ስላለመሆኑ በዋንጫ ፉክክሩ ላይ በርቀት እንዳይጓዙ አድርጓቸዋል። ሀዲያ ሆሳዕና በአንጻሩ የባለፉትን 3 ጨዋታዎች ማሸነፍ ያልቻለ ሲሆን በዛሬው ጨዋታ ወደ አሸናፊነት ተመልሶ የመጀመሪያውን ዙር ለማጠናቀቅ ያለመ ወደ ሜዳ ይገባል ተብሎም ይጠበቃል። ነብሮቹ አሁን ላይ በሊጉ የደረጃ ሰንጠረዥ 15ኛ ደረጃ ላይ የሚገኙ ሲሆን የዛሬውን ጨዋታ ማሸነፍ ከዚህ የስጋት ቀጠና የሚያርቃቸው በመሆኑ ለፋሲል ከነማ ፈታኝ ተጋጣሚ ይሆናሉ ተብሎ ይጠበቃል። በተለይም ደግሞ ፋሲል ከነማ ሊጉን ለመምራት ሀዲያ ሆሳዕና ደግሞ ከስጋት ቀጠናው ለመራቅ የሚያደርጉ ጨዋታ በመሆኑ ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይገመታል። በፋሲል ከነማ በኩል ይህንን ጨዋታ በማሸነፍ ሊጉን በመምራት የመጀመሪያውን ዙር በስኬት ለማጠናቀቅ በማሰብ ለዚህ ጨዋታ በትኩረት እንደተዘጋጁ ለማወቅ ተችሏል። ሁለቱ ቡድኖች ከዚህ በፊት 11 ጊዜ ሲገናኙ ፋሲል ከነማ 5ቱን ድል በማድረግ የበላይነቱን ሲይዝ ሀዲያ ሆሳዕና በአንዱ ብቻ ድል ሲያደርግ በቀሪ 5 ጨዋታዎች ደግሞ በአቻ ውጤት ተለያይተዋል።